አላዛር ስነ ስርዓት ይኖር ህግ ባለበት ሀገር እንደዛ አትሆን። እሺ አሁን አንሳ። ወይኔ ጌታው አንሳ ነው። ለምን አትከበሩ? ለምን አሁን ታነሳም አንተ? አንተ ለምን ብቻውን አትጋፈጥም? አንተ ሰው ይዘህ ምን ነው? አንቺ አገባሽ እና ምን ታኛለህ? ወንድ አንተ ምን አስበህ ነው? ምን አስበህ ነው? እንደውም አስቀይምተው አሁን አስቀይምተው ያዙ በደንብ ያዙ አዎ አይኑ ያዙ ወይኔ ጉዴ አላዛር በእግዚአብሔር ያዝ አንተ በእግዚአብሔር አላዛር ዞር በይ እናቴ አያገባሽም ዛሬ ይውጣለት ወንድነቱ ነይ ዞር በይ ዞር በይ ነይ ውጪ አሁን አንተ ወንድ ነህ ማለት ነው ወንድ ነህ ማለት ነው አላዛር ወንድ አስገድላለሁ አንተ ወንድ እንደዚህ መሰለህ ምን እያልክ ነው? ሂጂ አንቺ ምን እያልክ ነው? ምንድነው ሰላም የኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ያው እንግዲህ የተፈጠረ ያለው ነገር ደስ አይልም አውቃለሁኝ። ማለት አንዳንዴ ምን መሰላችሁ ህይወት ከባድ ናት። በቃ የተረዳሁት እሱ ነው። ህይወት በጣም ከባድ ነገር ናትና አሁን ላይ ደግሞ ያለው ነገር በጣም ያስጠላል። ከምንም በላይ ደግሞ የደበረኝ እኔ ጭቅጭቁንም ሁሉንም ነገር ችዬዋለሁ ይሆናል አይደለ? ለአስችል አይሰጥ የሚባለው ነገር አባባሉ እኔ ጋር ሰርቷልና ችያቸዋለሁ። ችዬ ተቻችዬ እየኖርኩ ነው። ምክንያቱም የሄድኩበት ቦታ ያውቃሉና መቀየር ራሱ ፈልጌ ነበር። ያልቀየርኩበት ራሱ ምክንያት ይመጣል ነገር በቃ እንደው እየፈለገኝ ሌላ ጣጣት ስሜ ከሚጠፋ ሌላ ነገር አደረገች ብሎ ከሚያስብ በቃ እሺ ይቀመጥ አጠገብ ምን አገባኝ አንድ ቤት ውስጥ እስካልሆንኩ ድረስ በሚል ነውና እዚህ ተቀመጥኩት። ልጁን ደግሞ ማይሆን ድራማ ውስጥ አስገባሁት። ማለት በቃ የሆነ ማይሆን ነገር ውስጥ ነው ያስገባሁት። ልጁ ደግሞ በጣም እልህኛ ነውና እንዴት እንደዚህ ያደርጉሻል? ከዚህ በፊት የተሰራን ቪዲዮ ሳይ እንዴት ነው አንድ ወንድ ልጅ ራሱን ማያስከብረው ትዳሩን ማያስከብረው? እኔና እሱ ምንም ነገር ኑሮን አይደለም፣ ግን አጠገቤ ደግሞ ሰው ሲኖር ወይ የሚንከባከበኝ የሆነ እንትን ሲያይ ሌላ ሰው ይሆናል። በቅናት ሌላ ነገር እንትን ይላል። እኔ እሱን ለማስቀናት ብዬ አይደለም፣ ግን በቃ መጥቶ አንድ አጠገባችሁ ሰው አለሁልሽ በቃ አትፍሪ ምናምን። ጓደኛ ሁሉ ፍቅረኛ ነው? የወንድ ጓደኛ ሁሉ እንትን ነው እንዴ? እኔ ስማርም ብዙ ጓደኞች ነበሩኝ። ከሴቶች ይልቅ እንደው ወንዶች ጓደኞች ነበረ። እኔ ብዙ ጊዜ የሚይዘው የወንድ ጓደኞች ናቸው። የወንድ ጓደኞቼ ግን ፍቅረኛ ናቸው ማለት አይደለም። እና እሱ ደግሞ ቀና ምናምን። እኔ ደግሞ አሁን ላይ አልወጣም። ከቤት ከወጣው እያመመኝ ስለሆነ ብዙ እየወጣሁ አይደለም። በቃ ቤት ነው የማሳልፈው። እሱን ነግራችኋለሁ። አሁን መናገር ስላልፈለኩ ነው። አስማሳውቃችሁ ይሆናል። ቤት ስለማሳልፍ ይመጣል። አንዳንዴ ምግብ ይዞልኝ ይመጣል። እንደዚህ አይነት ምግብ ምናምን አምጣልኝ ካልኩት፣ ምክንያቱም አላዛር እናቱን ይዞ ነው የሚመጣው። ምግብ እንኳን አንድ ቀን ይዘው መጥተው ተደፋ ምግቡ ማለት ነው። ከነሱ ጋር ስንጨቃጨቅ ይሄን ነው የኔና የነሱ ነገር። እና እንደዚህ ከሚሆን እንደዚህ ማይሆን ነገር ከሚደረግብኝ በቃ አጠገቤ ሰው ካለ፣ ወንድሜ ደግሞ ስራ ስላለበት የለም። ስለዚህ አጠገቤ ሰው ቢኖር ምን ችግር አለው? ከዛ ልጁ ነው ያለው። ፊት እንደውም ብዙ ቀረቤት አልነበረንም፣ ግን ደግሞ አሁን ላይ በቃ ኖርማል ፍሬንድ ነን። በጣም እልህ ውስጥ ተጋብቷል። አበባ ደግሞ ይዞልኝ የመጣው የሴቶች ቀን ነበር አይደለ እንዴ? የሴቶች ቀን ነበር እሑድ። ስለዚህ ወይ አበባ ይዤላ እሑድ አልተመቸውም፣ አበባ ይዞልኝ መጣ ማለት ነው። እና አበባ ለምን ይዞላት መጣ? ትክክል ነው እኮ፣ ግን ደግሞ እሱ ያላደረገውን ነገር አደረገልኝ። ያ ማለት አላዛር አድርጎልኝ አያውቅም ምናምን እንድላችሁ አይደለም።
አበባ ይሰጠኝ ነበረ፣ ፍቅር ነበረ። እኔና አላዛር ጋር ምንድነው የገባው? አሁንም እኔ ለሱ ጥላቻ የለኝም። በጣም ነው የምወደው፣ በጣም ነው የማፈቅረው። እንዴት ብዬ ልንገራችሁ? በጣም ነው እኔ አላዛርን የምወደውና ግን ደግሞ በመካከላችን የገባችው እናቱ ናት። ከዛ በኋላ እናቱን ገብታ ደግሞ እሱ ትዳራችንን ማስተካከል ሲገባው ምንም ያስተካከለው ነገር የለም፣ ምንም ያደረገው ነገር የለም። በቃ ሁሌም የሚሆነው ተመሳሳይ ነገር። ከዛ አሁን ደግሞ ሰው አጠገቤ ሲኖር እንደዚህ ሊያደርጉ አይገባም። እና እኔ ልጁም ደግሞ ዛሬ ጠርቼዋለሁ እኔ ጋር እንዲመጣ። ምክንያቱም እሱ የራሱ ህይወት አለው። ምናልባት ፍቅረኛም ልትኖረው ትችላለች። በቃ የራሱ ህይወት አለው ሰው አይደለ እንዴ? እኔ አልጠየቅኩትም አለ ፍቅረኛ ምናምን ብዬ አልጠየቅም መቼም። እና የራሱ ህይወት ይኖረዋልና የራሱ ቤተሰብ ይኖረዋልና እዚህ ነገር ውስጥ እንዳይገባ ከእንግዲህም በቃ አይምጣ በቃ። ምክንያቱም እኔ አልተፈቀደልኝም። በቃ ደስተኛ እንድሆን ስላልተፈቀደልኝ ይሆናል በዚህ ጊዜ ምናልባት እቺን ነገር አሳልፎ ፈጣሪ የተሻለ ነገር ሊሰጠኝ ይሆናል ብዬ ራሴን እያጽናናው ነው። አውቃለሁ ይሄ ሞኝነት ነው፣ ግን በቃ አንዳንዴ ለመልካም ነው፣ ፈተና ሲበዛ ለመልካም ነው እንላለን አይደለ? ስለዚህ ለመልካም ይሆን። ቆይ በጣም ድምፅ እየገባ ነው እና በሩን ልዝጋለሁ። ይቅርታ ቤተሰቦች እና በቃ ጣርቼው ከእንግዲህ እንዳይመጣ፣ ምክንያቱም የእሱም ህይወት መረበሽ የለበትም። ይህን ስላችሁ በቃ ህይወቱ እንዲረበሽ አልፈልግም። የራሱ ህይወት አለው። አመሰግናለሁ በጣም እውነት ለነበረን ጊዜ ጥሩ መልካም ወንድም ነህና እጅግ አድርጌ ነው ማመሰግንህ። በጣም አመሰግናለሁ። ግን ደግሞ እዚህ ውስጥ መግባት የለብህም፣ ምክንያቱም ደስ አይልም። ያለው ነገር በጣም ነው የሚያስጠላው። የኔ ህይወት እንደዚህ ነው። ጓደኛ መያዝ አልችልም። የሴትም ይሁን በቃ አሁን ላይ መያዝ አልችልም። ምክንያቱም የሆነ ሰው በመጣ ቁጥር እኔ ሌላ ነገር አድርገው ማሰብ። እኔ ምን መሰላችሁ ቤተሰቦች፣ እኔ የምታመነው ላላዛር ብዬ አይደለም፣ ለፈጣሪ ብዬ ነው የምታመነው። ትዳር እስካለኝ ድረስ ደግሞ እኔ ከወንድ ጋር ምንም አይነት ግንኙነት ሊኖረኝ አይችልም። ህይወት ይቀጥላል። ግን ካላዛር ጋር ብለይ ራሱ ወዲያውኑ አልገባም ማለት አልችልም። ምክንያቱም አላዛርን በጣም ነው የምወደው፣ በጣም ነው የማፈቅረው። እኔ እና እሱ ጋር ፍቅር አይደለም ቤተሰብ ነው የበጠበጠን። ገባችሁ? የሆነ ነገር እንከን ኖሮበት አይደለም። እንከን እንዲኖረው ያደረገችው እናቱ ናት። ህይወቱን እንዳያስተካክል እኔ አንዳንዴ እኔ መጀመሪያ አላዛር ምኑን ትወጅለታለች ብትሉኝ ለእናቱ ያለው ቦታ ነበር ምለው እና እናቱን የሚወድ ወንድ ሚስቱንም የሚወድ ስለሚመስለኝ ማለት ነው። እሱ እኮ ይወደኛል፣ ግን እናቱ ደግሞ ስለሚወዳት በህይወታችን እሷ ልምራ፣ ሁሉንም ነገር እኔ ላድርግ፣ የምታደርጉት ሁሉ ነገር ማወቅ አለብኝ። ይሄ ደግሞ አይሆንም አይደል እንዴ? እኔ እና እሱ የራሳችን ህይወት ይኖረናል። ነገ ደግሞ ምናልባት ልጆች ሊኖሩን ይችላል አይደል እንዴ? ይሄ ሁሉ ነገር እሷ የራሷን ህይወት ማኔጅ ማድረግ ነው እንጂ ያለባት የኔን የትንሣኤ ኑሮ ማኔጅ ማድረግ የለባትም። እኔም ሴት ነኝ አይደለ እንዴ? የራሴን ነገር ፈልጋለሁ። የራሴ ቤት መርህ ይኖረኛል፣ የራሴ ህግ ይኖረኛል። ያ ነው ምክንያቱም በቃ እኔና አላዛር ጋር አልኳችሁ እኮ የጸባይ ችግር ወይ ቺት አድርጎብኝ እኔ ወይ ቺት አድርጌበት አይደለም። ይሄ መቼም አይኖርም። ግን እሱ ደግሞ ህይወቱን መምራት አልቻለም። ህይወት እኮ ዝም ብላ ነገር አይደለችም አይደል እንዴ? ወንድ ልጅ ቆፍጠን ብሎ ኮስተር ብሎ ህይወቱን ይሞራል። ሴት ልጅ ደግሞ ቤቷን ታሳምራለች፣ ብዙ ነገሯን ታደርጋለች። የወንድ ልጅ ዋና የውጭውን ፓርት ነው እኮ አይደል እንዴ? ሰርቶ ያመጣል። ኢቭን ተውትና በመጽሐፍ ቅዱስ እንኳን ወንድ ልጅ ሰርቶ ማምጣት፣ ሴት ልጅ ደግሞ ቤት ውስጥ ባሏን መንከባከብ፣ ልጆች ካሏት ልጆቿን ማሳደግ ነው የተሰጠን ኃላፊነትና። ግን እኔም እያገዝኩት ነው፣ እየተማርኩ ነው በብዙ ነገር። በቃ አብረን እንደግ ባልኩበት እናቱ መታ የምትመራን ከሆነ በጣም ከባድ ነው። እኔ አላዛር እኮ ከዚህ በፊት ውጪ ነው የሚበላው፣ ውጪ ነው የሚያሳልፈው፣ ብሩን የሚያባክነው። ከኔ ጋር ከሆነ በኋላ ቤት ውስጥ ኩክ አድርገን ነው የምንበላው፣ ምግብ ሰርቼ ነው ማበላው። በቃ ቤት ውስጥ ካለን አለን፣ ከሌለን ደግሞ በቃ አንዳንዴም ካልተዘጋጀ ውጭ ወተን በልተን እንገባለን። እንደ ኑሯችን ገብታችኋል። ሰው እንደ ኑሮ ነው የሚኖረው። እሷ መጣ ግን ሁሉ ነገር እኔ ላድርግ፣ ሁሉ ነገር እኔ ላስተካክል።
አይባልም እኮ እንኳን እኔ አላዛር በስራው ጣልቃ አልገባም። ሚስቱ እስከሆንኩ ድረስ ይሄን ስራ ያን ስራ አልለውም። በቃ መስራት ያለበትን ይሰራል። እኔ አፕሪሺየት አደርገዋለሁ። በቃ አሁን እሷ ከተጣላን እሷ ጋር ይዘን ከሄድን እሱም ደግሞ ችግር አለበት የሆነ በተጣላን ቁጥር ሄዶ እሷ ጋር እናቴ እንደዚህ ሆንኩ አይባልም። ለምንድን ነው በራሱ የማይወጣው እንዴ? ሰው ሪስክ መውሰድና ኮንፊደንስ ሊኖረው ይገባል። በዚህ እድሜው ኮንፊደንስ የሌለው ሰው ነገ ደግሞ ትልቅ ድርጅት ሊኖረው ይችላል። እግዚአብሔር ሊያደርግለት ይችላል። የዛኔ ነው እንዴት ነው ስራውን የሚመራው? የዛኔም እናቱ ልትመራለት ነው። በጣም ከባድ ነው። ግን እኔ እውነት ሌሎች ሰዎች ለልጆቻችሁ ልጅ ካላችሁ እኔም ነገ ወንድ ልጅ ወልድ ይሆናል እና ወንድም ልጅ ሴትም ሊወልድ ይችላል። እኔ በኑሯቸው መግባት አልፈልግም። በራሴ እውነት ብዙ ነገር ነው ያስተማረችኝ እናቱና የምሬን ነው። በጣም ከባድ ሰው ናት። እኔ ካገባሁ በኋላ እኔ ልጄ ቤቱ እንኳን ደረሻለን እነሱ ፈልገውኝ ካልመጡ ምን አይነት ከባድ ጊዜ እንደደረስን እውነት እኔ እናቴ ስታወራ ድሮ ምናምን አውቃለሁ። እናቴም እንደኔ አይነት ነገር ደርሶባት ስለሚያውቅ ማለት ነው። እና በቃ አሉ በጣም ከባድ ሴቶች እውነት እኔ ይገርመኛል ራሱ እግዚአብሔርን። ሰው እንዴት ነው በሰው ኑሮ እንትን የሚለው? በጣም ነው የሚያስጠላው። እና ብዙ አወራሁኝ። እስኪ ልጁ እስኪመጣ ድረስ እንጠብቀዋለን። ቀራ ወይ መጣ እንዴ? እንዴት ነህ? ሰላም ነው አለ። ግባ ቁጭ። እንዴት ነህ? ሰላም ነው አለ። እግዚአብሔር ይመስገን። አሪፍ ነው ማለት ትናንትና ይቅርታ በእናት አስገቡት። የተቆራረጠውን ጣልኩትና ይሄኛውን አስገባሁት። እንዴት ነህ ታዲያ? እኔ ምንም በቃ በርም አልከፈትኩም። ምግብ አመጡልኝ። እዚህ የሚያመጡልኝ ሰዎች ነበሩ። በቃ ምንም አላወራንም። ግን በጣም ይቅርታ ማለት የጠራውህም ያው ቪዲዮ ይዤ ነው ስትገባ ምንም ስትል፣ ምክንያቱም ሌላ ነገር እያሰቡ ስለሆነ ሌላ ነገር እንዳያስቡ ብዬ ነው ቪዲዮ ያስኩትኝ። ለዛ ነው ቅር አይልም አይደል? ይህ ቪዲዮ በቃ በካሜራ ነው እንግዲህ አቀባበል ለቃኛ ህይወት በካሜራ ሆናለና ያው በጣም ይቅርታ። እንደዚህ አይነት ህይወት ውስጥ ማስገባት አልነበረብኝም። ግን ደግሞ አቀራረበን በደንብ እኮ እንደውም በደንብ ተቀራረብን። ያው ለእነሱ ጓደኛ ሌላ ነገር ነው የሚመስላቸው ይመስለኛል። ወንድና ሴት ጓደኛ አይሆንም ብለው ነው የሚያስቡት። ትክክል ነው። እሱ አሁን ትዳሩን ቢያስተካክል እኔ ጓደኛ ሆኖ ቢቀርበኝ ኖሮ እኔ ለምን ጓደኛ እፈልጋለሁ? ግን ደግሞ አንዳንዴ ጓደኛ እንድትፈልግ የሚያደርጉ በዙሪያ ያሉ ሰዎች ናቸው እና ለዛ ነው እና ከእንግዲህ እንደዚህ አይነት ነገር ውስጥም ላለማስገባት እኔ አሁን ከትንሽ ቆይታ በኋላ እዚህ እለቃለሁ ብያለሁ። እኔ ራሴ በነገራችን እያሰብኩ ነበር የመጣሁት። እውነት ምንድን ነው እዚህ አጠገቡ ሆነሽ ይሄን ያህል እንዲህ እያስከፋሽ ወይ ስትወጪ ስትገቢ እንደዚህ እያስጨነቀሽ ያለው ነገር በጣም ይደብራል ስልሽ፣ ያው እኔ እንደ ጓደኛ ሳስብ በጣም የተጨቀንሽ ነው ያለሽው። ማረፍ አለብሽ፣ ሰላም ማግኘት አለብሽ ነው ትንሽ ራቅ ብለሽ ብትቆይ ይሻልሻል። እንደፈለግሽ የወጣሽ በነፃነትሽ እንደፈለግሽ የገባሽ ማረፍ አለብሽ። እሱማ እኮ ትክክል ነህ። ግን ምን መሰለህ ማለት የሄድኩበት ሁሉ ይሄዳል ልጁ በባህሪው ማለት ነው። በቃ ለምን ትነግረዋለሽ? ሳትነግረው አትሄጂም እንዴ? መንገድ እኮ ያው ካሜራማኔም አለ አንደኛው እሱ ነው የሚናገረውና እንደገና ደግሞ በቃ እኔ እንጃ ያገኘኛል ብቻ እንደምንም። እኔ ብዙ ጊዜ ከሱ ለመደበቅ ሞክሬያለሁ ግን ያገኘኛል። ከዛ ሚዲያ ላይ ወጥቶ የሚያወራው ነገር ያስጠላል። ለዛ ነው እስኪ አጠገቡ ከሆንኩኝ ምንም አያመጣም ማለት ሌላ ነገርም አሁን እንደዚህ ቺ ታረገችብኝ ነገ የሆነ ነገር ቢፈጠር ምንም ብታረግ ያስባል። አዎ ያስባል። የመረዳት እንትን የለውም። ባስረዳው የዛ ሰዓት እኮ
እኔ እንደውም ማዘሩ በነገራችን ላይ በጣም ያናደደችኝ ነበር። የሆነ በጣም ነው ልታጣላ የምትሞክረው የሆነ እሱን የምትገፋፋው ነገር በጣም ይደብራል። እና እኔ እናት አለኝ እንግዲህ መናገር ሁሉ ሼም ይዞኝ ዝም እያልኩ ነበር። በጣም እርሶ እያልክ ነው መናገር ከበደኝ። እንዴ የሆነ ሰዓት ትዕግስቴ ሁሉ አልቆ ልናገራት የፈለኩ ግን ያው እናት ላይ ጨክኜ መናገር አቃተኝ። ይከብዳል በጣም። እሱንም በቃ እሷ ነች እንደፈለገች ኮንትሮል የምታደርገው። እሱ ደግሞ በቃ እሷን ነው የሚሰማው ማለት እንደ ሶስተኛው ጋር ራሱ በመካከላችሁ ከመግባት አያስፈልገውም። እኔ ላለመግባት ላለማውራት በጣም ብዙ የታገልኩ ነበርና እንደዚህም ያህል የምትይሉም አልመሰለኝም። እና በሰላም እኮ እኔ ልነግረው ነበር እኮ ምንም እንደሌለን ምናምን ላወራው ነበረ። ግን ጭራሽ እሱ ለካ ስሜን አጥፍቶ ጨርሷል። እሱ እኮ አውቃለሁ። እሱ ነው ያናደደ። ለዛም ነው ይቅርታ የጠየቅኩ። ምክንያቱም ቪዲዮ ውስጥ አንተን ማስገባት አልነበረበትም። ሲቀጥል እኔ እናንተ ወይ ሌላ ነገር ኖሮን አይደለም፣ ኖርማል ጓደኝነት ነው። አሁን ደግሞ ሰው በሚያስፈልገኝ ሰዓት እግዚአብሔር ሰው ይሰጣል አይደል? እውነት እንጃ። አንተ በጣም መልካም ሰው ነህና በዚሁ አጋጣሚ በጣም አመሰግናለሁ። ግን ደግሞ እዚህ ውስጥ እኔ እንድትገባ አልፈልግም እና እኔ እውነት ከእንግዲህ እዚህ ባትመጣ ደስ ይለኛል። ውጪ እንደዋወላለን፣ እንገናኛለን። ግን በቃ እሱ ሌላ ነገር ነው እያሰበ ያለው። እዚህ ሩም በመጣ ቁጥር እውነትም ነው እኮ እንደ ባትል ለትዳር ስታስበው ወንድን ልጅ ሩም ድረስ ይዞ መምጣት እሱ ጥሩ ነገር አይደለም። ግን በቪዲዮ ነው አንተንም ይዤ እየመጣ ያለሁት። ሲቀጥል ደግሞ እሱ የትኛውን ትዳር አስተካክሎ ነው ማለት ትዳሩን ቢያስተካክል እኮ ምንም ማለት አልነበረም። አብራችሁ እያላችሁ መጣ ነበር በተያዩ። በቃ እኔ እንደው በቃ አስተዋውቃቸዋለሁ ምናምን ብዬ አስብ ነበረ። ግን እሱ በቃ አይምሮ ሌላ ነው። ምክንያቱም እናቱ እዛ ጋር እሱ እንኳን ጥሩ ቢያስብ እናቱ ጥሩ እንዲያስብ የምትፈቅድለት ራሱ አይመስለኝም። እናቱን ብቻ ሳይሆን መፍረድ እሱንም እናቱን እኮ አለመስማት ይችላል። ህፃን ልጅ ነው እንደምን እሷን ከእሷ ጋር ሆኖ ነው እየነጀነሽ አንቺን ሲጀነጅን ሲያወራሽ ሊጠብስስ ያገናኘችን እሷ ናት። እና ለዛ ይመስለኛል ብቻ አላውቅም ስልሽ በአንቺ ኮንፊደንስ አይኖራት ነው ሊያገናኘችው። በቃ እሱን ሀሳብ እንተውና ለማንኛውም እኔ አለማምጣት እችላለሁ፣ ችግር የለውም። ያው የመጣሁበትን ምክንያት ታውቂያለሽ። መጀመሪያም ሌላ ነገር አለና አለማምጣት እችላለሁ። ግን ያው እንደ ጓደኛ መክሽ ነገር ከዚህ አካባቢ ራቀበኝና እሱ ባለበት አካባቢ ሳይሆን ራቀበኝና ሰላምሽን አስጠብቂ ከምንም በላይ አጠገቡ እኮ ነው። ያንተን ህይወት እንዳልበጠበጥኩ ተስፋ አድርጋለሁ። ምክንያቱም ያው የራስ ህይወት ሊኖር ይችላል ምናምን። እሺ ጓደኛ የሚከፈል መስዋዕት ነው። ከዚህ ላይ እኮ ኖርማል ነገር እኮ። እሺ አመሰግናለሁ በጣም። አንቺ ለኔ ቢሆን ታረጋለሽ ብዬ ስለማስብ ኧረ በደንብ ነው እንጂ ሴት ነሽና ሰው ያስፈልግሻል። ብቻሽን ነሽ እንደዚህ የተጎዳሽ በጣም ዲፕሬሽን ውስጥ የገባሽ ስለሆነ ከጎንሽ መሆን አለብኝ እና ብዬ ነው ትናንትና አበባ ይዤ የመጣሁት። ባለፈው የሆነውን ሁኔታ ስለምስላለ ትንሽ እንኳን ፈገግ ካለሽ ምናምን ብዬ አስቤ ነው። እና ፈተና እንዴት ነበር? ያው እኔ አልተፈተንኩም፣ ቤተሰቦች አያውቁም እንዳልተፈተንኩ። ግን ያው እኔ ነገራቸዋለሁ ያለውን ነገር ያለሽበት ሁኔታ ጥሩ እንዳልሆነ ምናምን። ያው አንቺ ደግሞ በትምህርትሽ ያለው ነገር ጎበዝና ሻሪፍ ስለሆነ ያው እነሱም ችግር የለም ስትመጣ ፈተናታለህ ምናምን ብለዋል። ያው ድጋሜ ማለት ነው። ኧረ ደስ ይላል። በጣም አስጨንቆኝ ነበር፣ ምክንያቱም እኔ ትምህርት በጣም ነው የምወደው፣ ቤተሰቦችም ያውቃሉና ያው ግን ጎበዝ ነሽ። እኔ አንዳንዴ ሳስበው በእንደዚህ ሁኔታ ስር እንዲህ መማርሽ እንዲህ ሰው እኮ በሰዓት በጣም ዲፕሬሽን ውስጥ ነው ያለው። የመማር አለም ራሴ ማጥፋት እንትን ያለው በጣም አንቺ በእንደዚህ እናትም ባልም ተባብሮብሽ አለኝ ብለሽ ቤተሰብሽን ጥለሽ እሱ ጋር መተሽ እንደዚህ የተጎዳሽ በዛ ላይ ትምህርትሽን ያስቀጠልሽ ጀግና ሴት ነሽ። ማለት በቃ ምንም ማድረግ አትችልም። ሲጀመር ደግሞ አሁን ራሱ አይደለም ፊት ራሱ በጣም ነው የተፈተንኩት። ትምህርት ስለምወድ በቃ እቺ ዲግሪ እጅ ውስጥ ለመግባት በጣም ነው ያሰቃየኝ እውነት። በቃ ያው አንዳንዴ ደግሞ ፈተና መብዛቱ ጥሩ ነው ብዬ አስባለሁ። እና አንዳንዴ ደግሞ ግዴታ በቃ ምንም ማድረግ አይቻልም። የርቀት መሆኑ በጀኝ። ያው ፈተና አምልጦኛል በዚህ ሴሚስተር። ቀጣይ ያው ፈተናለሁ አዳርጌ። እንዴት አለ እሱስ እንዴት ሊሆን ነው? ትምህርት ቤት ተከትሎሽ ሊመጣ ነው? እኔ አላውቅም። አሁን እኮ እኔ የምሬ ነው ምንም ኮንሰንትሬት ማድረግ ምንም እንደማያምንሽ አይቻለሁ። እና ተከትሎሽ ሊመጣ ነው? ሌላ ጊዜ ምናምን እኮ ይዞኝ ነው ከሱ ጋር ሄጃ መፈተን። ባህሪው እንደዚህ ነበር ማለት መጀመሪያ? ባህሪውማ በጣም ምርጥ ልጅ ነው እኮ። እኔ እኮ አሁን በጣም ነው የምወደው። እኔ እኮ አፈቅረው ነበረ። በቃ እሱ ምን አንደኛ ከተጋባን ራሱ በጣም 3 ወር 4 ወር ኦልሞስት እየሆነ ነው ወደ 4 እና እናቱ ናት በቃ ጣልቃ እየገባች እንጂ እኔ ሁለታችንም ጋር ፍቅር ነበር። ግን በቃ እናት ቤተሰብ ለካ እኔ የሚመስለኝ ሰው የሚለያየው ትዳሩን የሆነ እንትን የሚለው ወይ ቺት ሲደራረግ ወይ ሲጣላ ለመግባባት ሲፈጠር ነው እንጂ እኔ በቤተሰብ ይሆናል ብዬ አስቤ አላውቅም። በተለይ ደግሞ እናት ሲሆን ይከብዳል በጣም። ኧረ በስመ አብ
ደግሞ ምንም አይነት ድምፅ አያልሰሙም። ጀለስ የለም እንዴ? ሁሌ እንደመጠበጣ ነው የሚሰራው። ዛሬ የለም እንጂ ወጥቶ ይሆን አላውቅም። አልመጣም። እኔ ጋር አልደውልም ወይ አላወራሽም ወይ አላንኳኳም። ዛሬ ምን ሆኖ እንደሆነ አላውቅም። ትናንት ምን አስደብርሽ እንዴ? ኧረ እኔ ምንም አላልኩትም። ተስፋ ቆርጦ እንዴ? ወደዛ ተሰብስቦ ይቀመጥ ወደ ቤቱ ቤት አንተ እዚህ ወጪ ራሱ አውጥቶ እንግዲህ ሩም ይዞ መቀመጡ ይከብዳል። ቤቱ መሆን እኮ ይችላል። አንቺ እንደመከተል ብሎ ነው። እኔም ብሎ ነው እንጂ እኔ ከማጋኖች ልጅ የምታድረው ምናምን አያምንሽም። ምን እኔ እንዲህ ብዬ አላወራም። እንግዲህ በደንብ ባሪውን ስለምታውቂ እንኳን ትናንት መጥቼ ብዙ ነገር አወኩኝና ገበናችሁን አንዳንዴ ለሰው አታሳዩ ጥሩ ነው። እና እንትን ያለ ቢሆን አሪፍ ነው። እሱ ያለው ነገር ሰብሰብ አድርጎ ያዛግቶ አደጋ ብሎ እንደ ባል ቆፍጠን ብሎ ቢመክርሽ በወራሽ ምናምን አሪፍ ነው። እናቱንም ተቆጥቶ አይንዳገኝ ምናምን ደግሞ የወንዶች ጓደኞቹም የሉም መሰለኝ። የሚመክረው ሰው አጥቷል ልጁ። እግዚአብሔር እኔ እንጃ ማለት ሰው እሱ ከአንድ ከእናቱ ማነው አይሰማም እንጂ እሷን ነው በቃ ሲለው ደግሞ ይናደዳል። እሷ ራሱ ይናደዳል። እቺ ትላንት አወሰጠኝ። እኔ ደግሞ በጣም የሚገርመኝ ማለት እኔ ያመሁት አይደለም ግን በጣም የሚገርመኝ ሰው ሲጣላ ራሱን ለመፍታት ነው እንጂ እናቴ ተጣልቻለሁ አስታርቀኝ ይልና ከዛ እሷ ደውላ ትለበልበኛለች። በቃ ይሄ ነገር ሰው እኮ እንዴት ነው ችግሩን መፍታት እየቻለ? እኔ እንጃ ብቻ አላውቅም። በጣም ከባድ ነው። አይዞሽ እንግዲህ ሁሉም ነገር ያልፋል። ትስቂያለሽ በቅርቡ ብዬ አስባለሁ። ብቻ አንቺ ያው ራስሽን ፕሮቴክት አድርጊና ያለው ነገር መልካም ይሆናል። ሌላ ነገር አይደለም። ታውቂኛለሽ እኔ ኧረ በደንብ በጣም እውነት ቤተሰቦች በጣም የሚገርም ስርዓት ያለው ቤተሰቦቹ በጣም ደስ የሚሉ በጣም ስርዓት ያለው ልጅ ነው እና እዚህ ውስጥ ባይገባ ራሱ ባላስገባው ደስ ይለኝ ነበረ። ግን ያው አንዳንዴ ያጋጠማል እና በቃ ማለት ቪዲዮ በቃ ልስራላችሁ ከመጠፋባችሁ ብዬ ነው። ወተን ሻይ ቡና ብንል ቆንጆ ነው ብዬ አስባለሁ። በቃ እሺ፣ ምንም ጨርሻለሁ። በቃ እንደዚህ ሆኜ ይወጣሉ። እሺ እንሂድ በቃ። ቁልፉን አላስኩትም። ውጣ ምን እየሆንክ ነው አንተ? አገባሽም አንቺ ናውራኝ ምን ፈልገህ መጣ? ምን ፈልገህ መጣ? አላዛር ትጎጃለሽ። ስነ ስርዓት ይኖርሽ እናቴ። አያገባሽም። በዚህ ነገር ውስጥ አያገባሽም። አፍሽን ዝጊ። ምን አገባሽ? ያገባሻል። ዝም በይ አንቺ። አውራኝ እሺ። አንተ ምን እንደሆነ ፈልገህ አላዛር ስነ ስርዓት ይኖር። ህግ ባለበት ሀገር እንደዚህ አትሆን። እሺ አሁን አንሳ። ወይኔ ጌታ ሆይ አንሳ። ለምን አትከበሩ? ለምን አሁን አንተ አነሳም? አንተ ለምን ብቻውን አትጋፈጥም? አንተ ሰው ይዘህ ምን ናምጣ። አንቺ አያገባሽም። ናምታኛ እንዴ? ለዛ ነው ሰው ይዘህ የመጣው። ንካኝ። ወንድ ነህ እስኪ አንተ መንካት ላሳይ። አሻሳይ አንቺ ትጎጃለሽ በዚህ ነገር። እስቲ አንተ አትፈራም? ና ንካኝ። ሰው የለም እንዴ? በፈጣሪ ና ንካኝ። ዞር ቢያንቺ በእናታችሁ ስነ ስርዓት ይኖራችሁ በእግዚአብሔር። ይዘዝታል በኋላ ኧረ እባክህ የምታደርገው ይዘዝታል። ወንድ ነህ አንተ ምን አስበህ ነው ብራዘር? ምን አስበህ ነው? እንደውም አስቀይሙት። አሁን አስቀይሙት። ያዙ በደንብ ምታው። ያዙ አይኑን በደንብ አዝንጫው። ያዙ ኧረ አላዛር ኧረ በእግዚአብሔር ዞር። ወይኔ ጉዴ! አላዛር በእግዚአብሔር በደንብ ዞር በይ እናቴ። አያገባሽም። ዛሬ ይውጣለት ወንድነቱ። ነይ ዞር በይ። ዞር በይ። ነይ ውጪ። አሁን አንተ ወንድ ነህ ማለት ነው። ከዚህ በላይ ትፈልጋለህ? አንተ ወንድ ነህ። ከዚህ በላይ ትፈልጋለህ? ተማታ ማለት እኮ እረፉ። በእግዚአብሔር አስገድልሃለሁ። በጣም ወንድ ነህ። እናትህ አያገባሽም። አስገድልሃለሁ። እናወራለን።
እሱን መግደል እንዴት ነው እናወራለን። ምን እንደማደርግ አሳያለሁ። ወንድ ብትሆን ብቻ ትወጣ ነበር። ምን እንደማደርግ እነሱ ፈርቻለሁ። አንተ አሁን ማስቀየማለሁ። አሁን ማፈናዘጋ አሁን ደግሞ ነው መታሽ። ወንድ ነኝ እኔ። እሺ ነው በእናትህ እሺ ብትሆን አልፈራም። እስቲ እዛሽ ሂጂ። እኔ እኮ ደንግጬ ነው በእግዚአብሔር ነው በእናትህ። ምን እንደማደርግ አሳያለሁ። እናወራለን እሱ። እሺ ወይኔ በእግዚአብሔር ነው። ተጎዳ አልተጎዳህም? ወይኔ በእግዚአብሔር ቁጭ በል እሺ። አይዞሽ ወንድ ነኝ ብሎ ሊያወራ ነው አይደል? ወይኔ ጉዴ ፈላ። ይቅርታ አድርግልኝ። አልተጎዳህም? አልጎዳህም? ቁጭ በል እስኪ። አፈየ ደግሞ እኮ ነው። ችግር ኖርማል። ወይኔ ጉዴ ፈላ። አያውቅኝም ማለት ነው። ጉዴ ፈላ። አምላክ አንተ እየቀረጽክ ነው እንዴ? ወይኔ በእግዚአብሔር ቁጭ በል እሺ። በእናትህ ነው። እንደዛ አይደለም። ብቻውን እናወራዋለን። ህግ ጋር እንሄዳለን። እኔ እናንተ እንደዚህ አይነት እንደዚህ ለምንድን እንደዚህ የምትሆነው? ወንድ ነኝ ነች። ህግ ያስፈልጋል እኮ ግን እንደዚህ አይደለማ። በእናትህ ተረጋጋ። በቃ ቁጭ በል እሺ። በእግዚአብሔር ወይኔ አምላኬ ተረጋጋ እሺ። እንግዲህ እሺ እንዴት ነው የምሆነው እኔ? ምን አይነት ጦስ ውስጥ ነው ያስገባው? የት ነህ? ወይኔ ጉዴ ነው። ኧረ በእግዚአብሔር ነው። በእናታችሁ በእግዚአብሔር አንተ ወንድነት እንደዚህ መሰለህ? አንተ ወንድነት እንደዚህ መሰለህ? ምን እያልክ ነው? እስኪ ሂጂ አንቺ። ምን እያልክ ነው? ወይኔ ጉዴ ማሚ ኧረ በእግዚአብሔር ኧረ በእግዚአብሔር ወይኔ ጉዴ ፈላ። መኪናው ታስገባዋለህ ነው ልጁ በእናታችሁ